አሹ ማዘኑን ቶና ቶሎ አንሳት ሆስፒታል እንውሰዳት። ሩታይ ምን ሆነች? ሰላም ኖት ማዘር? እንዴት ኖት ማማ? አንተ ጎረምሳ ተው አይሆንም እያልኳችሁ ልጄን ወስደ ከተማ አሸፈትካት አይደል? ካላችሁ ይሁን ምንም አይደለም። ይሁን ግድ የለም ግን አደራህን ልጄን ጥሩ ልጅ እንደሆንክ ሰምቻለሁ። ልጄን ይሄ ንጹህ ልቧን እንዳታጠለሸው አደራ አደራህን ነው የምልህ። እሺ ማማ፣ የሁላችሁ አሁን ከተማ መመለስ አለባችሁ። ካልሆነ አዲ አጎትሽና ጫኔ። አዎ ማይ መሄድ አለብን በቃ። የኔ ልጅ በይሽ ሰላም እኮ ብርሃንን ሳሚልኝ በቃ እኔ አሁን ልሂድ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 238 ይዤላችሁ ቀርብ ያለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦቼ እንግዲህ የፍቅር እናት እንግዲህ ሩታን እንግዲህ መርዝ ጠጥታ በጣም ታማ ከቤትም ወጥቃ ነበረ። ሁሉም እንግዲህ ተጨናንቆ እንግዲህ ሁሉም እያፈሱ ወደ ሐኪም ቤት ይወስዷታል። እሷም ወደ ሐኪም ቤት ስትሄድ ሐኪም ቤት ላይ እንግዲህ ስትነቃ ለካ ዶክተሩ ጋር ነኝ እንደማን ገነኝ ያለሁት እንደዛ ከሆነማ እንኳንም ጠጣሁት እያለች ትገኛለች ማለት ነው ሩታ። ከዛ እታለም በጣም አስጨንቀሽ ነበረ፣ በምንድን ነው በምን አስከፋሽ ምናምን ትላለች። ዴቭ እና አዳይ እንግዲህ አዳይ አባቷ ተይዘው እንዳልሆነ አወቀች። ለዴቭም እንግዲህ አበበ ነገረው ማለት ነው። እና ታዲያ ቆይ አዳይ ተገዶና አስገዶኖ ታስሮ እንደሆነ መናገሩ ለምን አስፈለገ? የአዳይ እኮ ደካማ ጎኗን ለማወቅ ለዛ ነው እንጂ አባቷ ምንም አልሆነም። እርግጠኛ ነህ? አው ዴቭ በጣም ጥሩ። ይሄን ነገር አዳይ አወቀች አልመሰለኝም። ና እንሂድና ለአዳይ ነግራት። ከዛ አበበ ወዴት ነው ብሎ ሲጠይቀው አዳይ ማናገር አለብኝ ያለ ዴቭ እንግዲህ እግሩን ሰባብሮ ጥሎት ነበረ። እንግዲህ እግሩንም ያንቀሻ ቢሆን ሄዶ እንግዲህ ለአዳይ ይነግራታል። ለአዳይ እናት እንግዲህ ለሄለን አጎት ሰላም ስትል ከዛ አቤት ግቢጂ ሲላት ጊዜ እንደውም ዝም ብዬ አረፍ ብዬ ነው እንጂ እንግዲህ እኔ ምልህ መስፍኔ እያሉ ይጠይቆታል። ነገሩ ማተም ታውቃለህ? ምኑ? የአዳይ እናት የአዳይ አባት ከደጋ መታሰራቸው አቤት የኔ ቀየሰው ኬት ነው ነገሩ የሚያገናኙ እያለ እንግዲህ ጋሽ መቼ ታስሩ አለልና ጫለኔ አዳይ ለማስጨነቅ ብሎ ነው እንጂ ጋሼ እኮ አግኝቻቸዋለሁኝ
ከዘመዶቻቸው ከንጉስ ቤት አይደለም እንደ ውለዋቸው ከቤት ለቤት እኮ ነው የሚዞሩ እያለ ለአደይ አጎት እውነቱን አወጣው አፈራጠጣው ማለት ነው። እንደውም ደህና ናቸው እያለ ኧረ ጠላቱ ትድብን ይበል እሳቸው በጣም ደህና ናቸው። የአደይ እናትም እሳይ እንኳን ደህና ሆኑ እያሉ ዋና ደህና መሆናቸው ነው። ቢከፋም ቢለማም እንኳን ሰው ለሰው ጥሩ ነው። እንዴት ተጨነኩ መሰለህ እያሉ እንግዲህ በሉ ሂዱ እኔም ልሄድ። ወዴት ነው የሚሄደው? ለብርሃን እናት እያሉ አይ ብርሃንዬ፣ አይ ሄለንዬ እያለች እኔ እናትሽ የዋዛ መሰልኩሽ እንዴ? እኔ እሄዳለሁ በደንብ አድርጌ ነው የሚሄደው እያለች እንግዲህ አንዳንዴ እግሬን ያዝ ነው የሚያደርገኝ ህመም ነው እንጂ እኔ ደህና ነኝ እያለች በሉ ደህና ውሉ እያለች ለአደይ እናትም አደይ ያለችበትን ታመራለች ማለት ነው። ሄለንና እንግዲህ አጎቷን የሰው አይን ላይ እንዳትገቢ ቀጥ ብለሽ ወደ ቤት መሄድ አለብሽ፣ መንገድ ለመንገድ የሰው አይን አለ ይላታል። ከዛ እሱም በይቀጥ ብሎ ወደ ቤት ይመራታል። ሄለንም ከፋት ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ዴቭና አዳይ ወደ አዲስ አበባ እየመጡ ይገኛሉ። ኮኪና እንግዲህ ዳይመንድ እንግዲህ በግዛታችን ቅራለሽ እንዴ እያላት ነበረ። ደግሞ ምን አስበህ ነው ወንድ ኮነክ እያለ የውልሽ እንዴ እያቸው የሰፈራችን ምትቀንቦሽ መጦ እያለ ለሮማን እንግዲህ ያሞግሳታል። ሲጣሉ አንሰማ ከጠበሱ እንዳይቀር እንደ ሌሊ አይነት ሽኪ ነው እያለ አንዳንዶቹ የከተማ ነዋሪዎች እንዳንቺ አይነት ሴቶች እያለ ኮኪ ይነካታል። ዳይመንድ ማለት ነው። ከዛ በኋላ እነማን ስንትነን አንቺና ውስጥሽ ያሉ ጠብደል ጠብደል ያሉ ጎረምሶችሽ ናቸው። የምን ጎረምሳ ተዘንብለክ አታውራ ትለዋለች። ምላስሽን ማሰበስቢ ከሆነ እንደዚህ ቆልፌሽ እና ፖላስ ይዤሽ ነው የሚሄደው ይላታል። ከዛ ባቡሬ ይመጣና ኮኪሻ ስላት ዳይመንድ እንዴት ነክ እያለት እንግዲህ ይዘፍንላቸዋል። በአሁን ሰዓት ለሌና ባቡሬ ፍቅራቸው በጣም እየጨመረና ፍቅራቸው እንደሚያስቀና ይሆናል ማለት ነው። ከዛ ዳይመንድ እየዘፈነላቸው ነበረ። ከዛ ባቡሬ በፈገግታ ገና ካልተፈጠለች ብዬ ነው የኔዋ እንግዲህ ጥፍት ብላ ምዘፍንላት እያለ እንግዲህ ይልቅ ወደ ሰማይ ከምታንጋጥጥ እንግዲህ ካጠገብ ያለ ሰው ዞር ዞር ብትልሻለሃል ስትለው ጊዜ ኮኪሻ እንግዲህ ምን ፈልገሽ ነው ስትላት እንግዲህ ከዛም በኋላ እሌል ኮኪ የሚባል ነገር ስም አልወጣኝም ትላለች። ከዛም በኋላ እንግዲህ ለኮኪ እንግዲህ ባቡሬ ለለምለም ሂጂ አንቺ ቤት ሂጂ እኔ እመጣለሁ ከኋላሽ ይላታል። ከዛም በኋላ ለምንድነው ለምለም እኔ ስታይ እንደዚህ ቁጣ ቁጣ ሚላት ስትል ጊዜ እንግዲህ ዳይመንድ አንቺ ደነዝ አንቺ ከሌሊ ጉድ ተቆጥረሽ ነው እንዴ የሌሊ እንደዚህ ብለሽ መተናገሪያት እያለች እንግዲህ ማን ነው ደነዝ እያለች አሁንም እንደ በፊት ልትፈነክቶ ድንጋይ ታነሳለች። ከዛ ባቡሬ ቆይ እናንተ ልጅ ናችሁ ወይስ ምንድናችሁ ሁሌ እንደ ህፃን የምትጨቃጨቁ እያለ ባቡሬ ሲቆጣቸው እንግዲህ ነበረ። ከዛም በኋላ እንግዲህ ለዶክተር ሁሰክ ተደውሎሎት ከዛም በኋላ ሄሎ ሲስተር እያላትም ነበረ። ከዛ አው እዚህ አካባቢው ቅርብ ነው ግን ምችል አይመስለኝም እያለ ከዛ ድንገተኛ ሴት አለች ምን ሆነ ስትል ራሷን ልታጠፋ ሞክራ ነበረ እያለ ሩታ እንደሆነችም አላወቀም። እየሮጠ ሄደ። እየሮጠም ሲሄድ ደንግጧል። ሩታ እንደሆነች ሲያይ ማለት ነው። ምን ሆና ነው እንደዚህ የሆነችው? ከዛ አሹ እውነቱ ሊነግር ያው በፍቅር ነው እንጂ በምን ሊሆን ይችላል ብለክ ምናምን ልትለው ስትል ሮማን አራሹ ተረጋጋ ምናምን ብላ ታረጋጋዋለች። ማንኛውም የሚወራና ማይወራ ነገር ጠንቅቀህ ማወቅ አለብክ ብላ እንግዲህ ታስጠነቅቀዋለች ማለት ነው። እሱም እንግዲህ ያው የእንግዲህ ማዘሯ እነዚህ ልጆች ወዴት ሄዱ አንዶም ኪንጎም እንዳይዙት እያለች ብቻዋ እያወራች ነበረ። ከዛ አቀምጥ ልትመጣና አጠገቧ ቁጭ ትልና ከዛም በኋላ ሄደ እንዴ ስትል ጊዜ አው ወጣልሽ እኮ አሁንማ ምን ላድርገው ለሷ ብሎ አደጋ ውስጥ መጣል አለበት እንዴ? ምን ይደረግ አንዴ እጃቸውን ገብቶበታል። እንደምንም አድርጋችሁ ብላችሁ አግዡ እንጂ ትላታለች ማዘርዋ ለቅምጥል ማለት ነው። የሷ ጣጣ ነው ይሄ ውስጥ የከተተችው። የሷ ጣጣ ካላለቀ እንግዲህ መች ያልቃል። እሷ ቢሆን እኮ ይሄ ጣጣ ውስጥ ሳታውቅ ነው የገባችው። አንዳንድ ጊዜ ሰው አድናለሁ ብሎ ራስን አደጋ ላይ እንጥላለን ትላለች ቅምጥልም ማለት ነው። እሷ እንግዲህ ራሷ አድናለሁ ብላ እንግዲህ አሁን እንግዲህ ኪንጎን ወደ አደጋ ውስጥ አለችው ትላለች። ከዛ ወንድሜ ወዴት ነው የጠፋው?
ሰሞኑማ ከሌሊ ጋር ነው ቀለበት ሊያስርላት ሽርጉድ እያሉ ይገኛሉ። ወንድምሽም ሊያገባ ነው ለሊና እንግዲህ በርች ሊጋቡን እንዴት ሲል ከዛ አው ስትላት ጊዜ ቆይ እኔ እንዴት እህቱ ሳልሰማ እንዴት ነው እንደዚህ አይነት ወሬ እየጀመረው ስትል ቅምጥል አንቺ መቼስ ቤት ተቀምጠሽ ታውቂያለሽ? አንዴ ኪንጎ አንዴ ኩኩሻ እያልሽ አንዴ ቤት እያልሽ በሄድሽበት ሁሉ እየቆየሽ ትመጫለሽ። እኔ መቼ አገኝሻለሁ ትላታለች ማዘር። ከዛ እንግዲህ ወንድሜ ለምርሽ ነው ሊያገባው ካላመንሽኝ ሄደሽ መጠየቅ ትችያለሽ። እና አሁን ሂጄ ልጠይቀው። አረ በፈጠረሽ ልጄን አታዋርጁ። ለሊኮ አታቅም ቀለበት ሊያረግላት ስለሆነ እንደ ሌሎቹ እንግዲህ ተንበርክኮ ታገብኛለሽ ብሎ ልጠይቃት ነው። እንግዲህ የኔ ልዕልት ተሞሽራ ልታገባ ነው እያለች የሌሊት ታሞግሳለች ማዘሯ ማለት ነው። እንግዲህ ሁሉም ቤተሰቡ በፈገግታ ፈገግ እያለ ይገኛል። በአሁን ሰዓት ለምለምና እንግዲህ ባቡሬ በአሁን ሰዓት እንግዲህ ፍቅራቸው በጣም ያስቀናል። ከትንሽ ጊዜያት በኋላ አዳይ ከገጠር ስትመለስ እንግዲህ ሰርጋቸውን እንጠብቃለን እያሉ ነው ማለት ነው። ማለትም አሁን እንግዲህ ዳይመንድና አዳይ እንግዲህ አሁን ከገጠር ወደ አዲስ አበባ እያመለጡ ይመጣሉ ካልተያዙ ማለት ነው። ማለትም እንግዲህ አዳይ አባቷ በውሸት እንደሆነና ለውሸት ለአዳይ ጎን ተጠቅሞ ወደ ገጠር እንደወሰዷት ስላወቁ አሁን ቶሎ ብሎ እየመጡ ነው። የዛሬ የነበረን ቆይታ ብዙ ነው። በቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም